ከቀናት ባንዱ ቀን አንዲት ብቻዋን የምትኖር ሴት ከመኝታዋ ስትነሳ አንድ ፖስታ አልጋዋ አጠገብ ካለ ኮመዲኖ ላይ ተቀምጦ ታገኛለች። ወዲያው ፖስታውን ስትከፍት በውስጡ አጠር ያለች ደብዳቤ አገኘች። ደብዳቤው እንዲህ ይነበባል። ዛሬ በእንግድነት ለራት አንቺ ቤት ስለምመጣ ተዘጋጅተሽ ጠብቂ። ከታች ላኪ በሚለው ቦታ አምላክ የሚል ተጽፏል። ሴቲቱ ደነገጠች። ነገር ግን ከተረጋጋች በኋላ ያላትን ገንዘብ ከዚህም ከዛም ለቃቅማ ማታ ለእንግዳ የሚሆን ነገር ለማዘጋጀት የሚረዳትን የሚበላ የሚጠጣ ነገር ለመግዛት ከቤት ወጣች። ገበያው ለራት ግብዣ የሚሆናትን ነገር ገዛዝታ ወደ ቤት ስትመለስ መንገድ ላይ አንድ ረሃብ ያጎሳቆለው ሕፃን ከያዘችው ዳቦ እንድትሰጠው ለመናት። ዳቦን የገዛችው ማታ በቤትሽ እንግዳ ነኝ ላላት ፈጣሪ ነው እና ለዚህ ሕፃን ከሰጠችው ማታ ለአምላኳ የምታቀርበው ልታጣ ነው። ትንሽ ካመነታች በኋላ ለተራበው ልጅ ሰጠችው። አሁንም ትንሽ እንደተራመደች አንድ በዕድሜ የገፉ አባት ልጄ ተጠማሁ፣ እባክሽ አትለፊኝ እያሉ ለመኗት። አሁንም ልቧ ትንሽ ካመነታ በኋላ ለአምላኳ የገዛችውን ለስላሳ ለተጠሙት አባት ሰጠቻቸው። አሁን የገዛችውን ምግብና መጠጥ ለተቸገሩ ሰጥታ ስለጨረሰችው በቀራት ገንዘብ ትንሽ ነገር ለመግዛት ወደ ሱቅ ስታመራ ሌላ የዕለት ጉርሴን እባካችሁ እያሉ ሲለምኑ ተመለከተች። አሁንም አላስቻላትም። እጇ ላይ የቀረችውን ገንዘብ ሰጠቻቸው። ሲለምኑ ማለፍ የማያስችላቸው ብዙ ደግ ሰዎች አሉ። በስተመጨረሻ አምላክን ማታ ምን እንደምታበላ እንደምታጠጣ እያሰበች ባዶ እጇን ወደ ቤት ስትመለስ አንድ በዕድሜ የገፉ እናት የለበሱት ልብስ ተቀዳዶ አይደለም ሳይለብሱ በጃንጥላ ውስጥ እንኳን አልፎ የሚያቃጥለው ፀሐይ ቀጥታ ቆዳቸውን እያገኛቸው ሲቃጠሉ ተመለከተች። ወዲያው የለበሰችውን ሹራብ አውልቃ አለበሰቻቸው። በስተመጨረሻ መሸና ፈጣሪ ከቤቷ መጣ። ምንም ስላላዘጋጀች ደነገጠች። ጌታ ሆይ ይቅርታ፣ ምንም የሚበላና የሚጠጣ አላዘጋጀሁም አለች። ፈጣሪም በመቀጠል እንዴ አበላሽኝ አጠጣሽኝ እኮ አላት። እንዴ መቼ አግኝቼህ ነው ያበላው ያጠጣው አለችው። ፈጣሪም ቀን ስታጠጭኝ ስታበይኝ እንዲሁም ስታለብሽኝ የነበረው እኔን ነው አላት። ብዙዎቻችን ማለትም የትኛውም ሃይማኖት ተከታይ እንሁን ሃይማኖቶቻችን ለፈጠረን አምላክ መልካም እንድንሰራ እንደሚያዝ እናምናለን። ለሱ ሁሉን እናረጋለን እንላለን። ነገር ግን አጠገባችን ያሉት ረሃብተኞች አንድ ጉርሻ አናጎርስም፣ አንዲት ጉንጫ አናጠጣም፣ አይደለም አዲስ ጠቦንና አርጅቷል አንለብሰውም ያልነውን ብጫቂ ጨርቅ አንሰጥም። ታዲያ ምኑ ላይ ነው ፈጣሪያችንን መውደዳችን? የቱ ጋ ነው ሃይማኖታችን የሚለው መፈጸማችን? ቢገባን ፈጣሪ ተጠምቶ ልናጠጣው የሚገባን ወገናችን፣ ቢገባን ተርቦ ልናበላው የሚገባን ጎረቤታችን ነው። ፈጣሪ መልካም ልቦናን ይስጠን። እኔም ለራሴ የሚበቃኝ የለኝም ትል ይሆናል። ያለህን አካፍል፣ ያለክ ይባረክልሃል። ተሰማን ለዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው